ለተማክሰኞ ግንቦት 19 ቀን 2017 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። በሀገሪቱ የዲጂታል የፋይናንስ አገልግሎት የሚሰጡ ተቋማት ሁሉ በብሔራዊ ስዊች ሲስተም ውስጥ መግባት እንደሚኖርባቸው የኢትዮጵያ ብሔራዊ ባንክ አስታውቋል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ ለሚሰሩ የክፍት አማራጮች ፍቃድን ለመስጠትና ለመቆጣጠር የሚያስችለውን አዲስ መመሪያም አውጥቷል። በመመሪያው መሰረት ከመንግስት ከቴሌኮም ኦፕሬሽን የክፍያ አማራጮች አቅራቢና የክፍያ ስርዓት ኦፕሬሽን በስተቀር ማንኛውም ግለሰብ ከ40 በመቶ በላይ የሚሆነውን ፍቃድ የተሰጠው የክፍያ አማራጮች ባለድርሻ መሆኑን አይችልም ተብሏል። በአዲሱ መመሪያ መሰረት አዲስ የክፍያ አማራጭ ፍቃድ ለማግኘት ከዚህ በፊት የሚያስፈልጉ የ50 ሚሊዮን ብር ካፒታል ከፍ ተደርጎ 100 ሚሊዮን ብር እንዲሆንም ተደርጓል። 100 ሚሊዮን ብር ወይንም አቻ የውጭ ሀገር ገንዘብ እየተመሰረተበት ባለው የክፍያ አማራጭ ስም በተከፈተ ዝግ የባንክ ሂሳብ መቀመጥ አለበት ተብሏል። የክፍያ አማራጭ ዋና ስራ አስፈጻሚ ለመሆን በአዲስ መመሪያ መሰረት የ7 ዓመት የስራ ልምድ ያስፈልጋል ሲባል ከዚህም ውስጥ 3 ዓመቱ አስተዳደራዊ ቦታ መሆን አለበትም ተብሏል። በተሻሻለው አዲሱ መመሪያ በኤሌክትሮኒክስ መንገድ የሚፈጸሙ ዝውውሮችና ደህንነትን ለማስጠበቅ ከብር 500 ሺህ በላይ የሆነ ገንዘብ የዝውውር የቱ ፋክተር አውቶኔሽን ሊኖራቸው ይገባልም ተብሏል። በሌላም በአዲሱ መመሪያ የተካተተ ማንኛውም የክፍያ አማራጭ ተቋም ማንኛውንም የሰው ከሌሎች የክፍያ አማራጮች ገንዘብ እንዲቀበልና ወደ ሌሎች የክፍያ አማራጭ ገንዘብ እንዲልክ ማስቻል አለበት። ነገር ግን ማንኛውም የክፍያ አማራጭ ይህንን አገልግሎት ለመስጠት በብሔራዊ ስዊች ወይንም ደግሞ ሌላ ፍቃድ ባወጣ ተቋም በኩል ክፍያ እንዲፈጽም ማደረግ አለበትም ተብሏል። በአቶ ጌታቸው ረዳ የተመሰረተው አዲሱ ክልላዊ ፓርቲ ከምርጫ ቦርድ ጊዜያዊ የምዝገባ ፍቃድ ተሰጥቷል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩት አቶ ጌታቸው ረዳና በእርሳቸው ጎራ በተቀላቀሉ የህወሓት ማዕከላዊ ኮሚቴ አባላት የተመሰረተው አዲሱ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ ማግኘቱን አስታውቋል። ዲሞክራሲ ስምረት ትግራይ ስምረት የሚል ስያሜ ያለው አዲሱ ፓርቲ ያዘጋጀው ሰነድ በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸውም ተብሏል። ስምረት በክልላዊ ፓርቲነት ለመመዝገብ ያቀረበውን ጥያቄ ተከትሎ አስተባባሪዎች ግንቦት 18 ቀን 2017 ዓ.ም ጊዜያዊ የምዝገባ ፍቃድ ሰርቲፊኬት ከምርጫ ቦርድ መቀበላቸውን ከቦርዱ የተገኘ መረጃ ያስረዳል። ለ3 ወራት የሚያገለግለው የጊዜያዊ የምዝገባ ፍቃድ ለአዲሱ ፓርቲ ሰኞ ግንቦት 18 ቀን 2017 ዓ.ም መሰጠቱን ከምርጫ ቦርድ የይፋዊ የማህበራዊ ትስስር ገጽ ያገኘነው መረጃ ያመላክታል። የኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲዎችን ለማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆኑ የተሰጣቸውን የጊዜ የምዝገባ ፍቃድ ለተጨማሪ 3 ወራትም ሊራዘምላቸው እንደሚችል ይደነግጋል። ይህ አዋጅ የጊዜው የምዝገባ ፍቃድ የሚያገለግለው የፖለቲካ ፓርቲዎችን ለማስመዝገብ የሚያስፈልገውን ተግባራት ለማከናወን ብቻ ነው የሚል ድንጋጌንም ይዟል። የደቡብ ሱዳን የሙሪል ጎሳ ታጣቂዎች በፈጸሙት የደፈጣ ተኩስ ጥቃት 6 ሰዎች መገደላቸው ተገለጸ። ከደቡብ ሱዳን የመጡ የሞርሲ ጎሳ ታጣቂዎች በጋምቤላ ክልል በአኝዋ ዞን ዴዋ ወረዳ በሚገኙ ቦታ ላይ በከፈቱት የደፈጣ ተኩስ ጥቃት ከ6 ሰዎች በላይ መገደላቸውን የወረዳው አስተዳደርና የፖሊስ ኃላፊን ጠቅሶ የሀገር ውስጥ መገናኛ ብዙሃን ዘግበዋል። ባሳለፍነው እሁድ ዕለት ጧት በተፈጸመው በዚህ ጥቃት በ9 ሰዎች ላይ ጉዳት መድረሱ መመልከቱን በአካባቢው የሚገኙ የሕክምና ባለሙያዎች መግለጻቸውን የወጡ ዘገባዎች አመላክተዋል። የሙርሲ ጎሳ ታጣቂዎች ጥቃቱን የሰነዘሩት ከዲማ ወረዳ 39 ሰዎችን አሳፍሮ ወደ ጎዳ ወረዳ ሲጓዝ በነበረ የህዝብ ማመላለሻ አውቶቡስ ላይ እንደሆነ የወረዳው ፖሊስ አዛዥ ረዳት ኢንስፔክተር ኡታክሜድ ተናግረዋል። የህዝብ ማመላለሻ አውቶቡስ የደፈጣ ጥቃት የተሰነዘረበት ከዴንማርክ ከተማ 45 ኪሎ ሜትር ርቀት ተጉዞ አቻኞና 45 በተባለ ቀበሌዎች መካከል በደረሰ ወቅት እንደሆነ የፖሊስ አዛዡ አስረድተዋል። ታጣቂዎች በአውቶቡሱ ውስጥ ተኩስ በከፈቱበት ወቅት መሳሪያ የያዙ ተሳፋሪዎች መልሱን በመተኮስ አጸፋዊ መመለሳቸውን ረዳት ኢንስፔክተር ኡክታካን አመላክተዋል። በተኩስ ልውውጥ አንድ ታጣቂ መገደሉን የፖሊስ አዛዡን ጠቁመዋል። በታጣቂዎች የደፈጣ ጥቃት የአውቶቡስ ሹፌርን ጨምሮ የ6 ሰዎች ህይወት ሲያልፍ በ6 ሰዎች ላይ ደግሞ ጉዳት መድረሱንም ጨምረው ገልጸዋል።
መረጃዎቻችን አሁንም ወደ እናንተ መድረሳቸው እንደቀጠሉ ናቸው። ከውጭ ወዳገኘናቸው መረጃዎች እናልፋለን። የአፍሪካ ልማት ባንክ አዲሱን ፕሬዝዳንት ሊመርጥ መሆኑ ተሰምቷል። ባንኩ አዲስ አስተዳደር ለመምረጥ ሐሙስ ዕለት በኬቫን በሚቀመጥበት አሜሪካ አበዳሪዎችን $555 ሚሊዮን ፍቃድ አቋርጣለች ባለበት ወቅት እንደሆነም ተሰምቷል። የመገናኛ ብዙሃን ዘገባ እንደሚያመላክተው ለአፍሪካ የሚደረገው እርዳታ እየቀነሰ በመምጣቱና ቀረጥን ጨምሮ የአሜሪካ ፖሊሲ የኢኮኖሚ ችግሮችን እያባባሰ መምጣቱ አዲስ ፕሬዝዳንት ድጋፍ ለማድረግ ፊታቸውን ወደ ሌላ ቦታ ማዞር ሊኖርባቸው ይችላል። ቻይና፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት ወይንም ደግሞ ሌሎች የአፍሪካ ሀገራት የሚያገኙትን የተጠናከረ ድጋፍ በአማራጭነት እንደተነሳም ተሰምቷል። ለፕሬዝዳንትነት የሚወዳደሩት የሞሪታኒያ፣ ዛምቢያ፣ ሴኔጋልና ደቡብ አፍሪካ እንዲሁም ቻድ እጩዎችን ይወዳደራሉ ሲል ዘገባው አመላክቷል። በመጨረሻም ሩሲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስሜታዊነት ይታይባቸዋል አለች። ሩሲያንን ያለችው ትራምፕ ፕሬዝዳንት ፑቲን ፈጽመው ቀውስ ናቸው ማለታቸውን ተከትሎ ነው። ሩሲያ ከቀናት በፊት በዩክሬን ላይ 367 ድሮኖችና ሚሳኤሎችን ታግዛ ከባድ ጥቃት የፈጸመች ሲሆን 13 ሰዎች መገደላቸውን ተከትሎ ትራምፕ ትሬስ ሶሻል ሚዲያ በሚባለው ማህበራዊ ሚዲያቸው ላይ ፑቲንን አንድ ነገር ሆነዋል ብለዋል። ፍጹም አብደዋል ያሉት ትራምፕ ያለ አንዳች ምክንያት ሰዎችን እየገደሉ ነው ሲሉም ፑቲንን ወቅሰዋል። የፑቲን ቃል አቀባይ የሆኑት ዴቪን ቻርካን ትራምፕ ያሰሙት ንግግር በዙሪያቸው ያሉ ሰዎችን የሚያንጸባርቁትን ስሜታዊ ጫና ነው ብለውታል። ሩሲያ ቅዳሜ ምሽት በዩክሬን ያደረሰችው የአየር ድብደባ ጦርነት ከተጀመረ ወዲህ ከባዱ የአየር ጥቃት ነው ተብሎለታል። የዩክሬን አየር ኃይል ትልቅ የድሮን ጥቃት ነው ሲልም ገልጾታል። ቴስኮቭ የአየር ድብደባው የዩክሬን የሩሲያ ማህበራዊ መሰረተ ልማቶች ላይ ያነጣጠረ ጥቃትም ነው ብለዋለች። በተለይም ምላሽም እንደሚሆንም ገልጸዋል። የሩሲያ መከላከያ ሚኒስተር እንዳስታወቀው የአየር መቃወሚያ በተለያዩ የሀገራችን ግዛቶች 20 የዩክሬን ድሮኖችን መክተናል ሲሉም ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ የወሰደችው የአየር ድብደባ ምንም አይነት ወታደራዊ ትንታኔ የማያስፈልገው አይደለም ብለውታል። ፑቲንና ሩሲያ መርጠው ጦርነትን ለመቀጠል እንደ ነፍስ ለማጥፋት የሚያደርጉት ነው ሲልም ኮንነዋል። ሮይተርስ የዜና ወኪል እንደዘገበው ዜሌንስኪ ሮብ ወደ ጀርመን ያቀናሉ ተብሎ ይጠበቃል። ከናሁ ቴሌቪዥን ለሰዓቱ ያዝንላችሁ መረጃዎቻችን የእስካሁኑ ይመስሉ ነበር። ከዜናዎቹ ጋር ኢልዳና ታደሰ አብሬያችሁ ቆይታ አደረኩኝ። የናሁ ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን።